ተወልጄ ያደኩት ሰቆጣ ደሃና እንደወርቅ ይባላል። በልጅነቴ በ13 ዓመቴ ቤተሰቦቼ ለባል ሰጡኝ። ከዛ ያው በግድ ቆየሁ 15 16 ዓመት ሲሞላኝ እርግዝና ተፈጠረ። በእርግዝና ሰዓት ምንም አይነት ጤና ጣቢያ አልሄድኩም። በጣም ገጠር ነው። እፈጫለሁ፣ እንጨት አመጣለሁ፣ እርጉዝ ሁኜ ውሃ አመጣለሁ። በጣም ብዙ ስቃይ ነበረብኝ። ከዛ ልጁ ከሆዴ አረፈ። ከሆዴ ሲያርፍ ከሆዴ እንዳረፈ ያው ወደ ሕክምና አልወሰዱኝም። እዛው እንድገላገል ሲያግዙኝ በአራተኛ ቀኑ ጎተው አወጡት። እኔ ሲነግሩኝ ነው እንጂ ራሴን ስቼ ነበር። ከዛ ያው በሁለት ሳምንቴ እንደዛ ስነቃ እንቴን ሰገራዬን መቆጣጠር አልችልም ነበር። ቀጥታ ወደ ሐኪም ቤት ወሰዱኝ። ወደ ሐኪም ቤት ሲሄድ ያው ሐምሌን ፊስቱላ ሆስፒታል ገባሁ። ለአንድ አመት በህክምና ውስጥ ቆየሁ። እግዚአብሔር ይመስገን። ያው ሰገራዬን በትክክል ዳንኩኝ። ሽንቴን ግን በደንብ በተከታታይ ብታከምም ልድን አልቻልኩም። አልተማርኩም። ገብቼ መኖር ሲጀምር በቀጠሮ መላለስ ነበር። ለመማር ሞክሬ ነበር፣ ግን ጨርቅ እየተጠቀምኩ ስለነበር ዳይፐር የለም። መማር አልቻልኩም። ብቻ ያው ጠረን አለው። ብቻሽን ካላሳለፍሽ ማንም ጋር ማሳለፍ አትችይም እና ቆየሁ። ከዛ መጠቋቋሚያ ሆንኩኝ። እሷ እኮ ተበላሽታ ቀረች እያሉ ይጠቋቋሙብኝ ነበር። ማግባት አትችልም፣ መውለድ አትችልም። ያው መማር ብዙም ትኩረት አያደርጉም። በጣም ገጠር ነው የኛ። ከዛ ያው በተደጋጋሚ ቀጠሮ ስለነበረኝ ባልድንም መውለድ እንደምችል አውቀዋለሁ። ያው የህይወት ክህሎት ይሰጣል፣ ስልጠና ይሰጣልና እንዲህ ለምንድን ነው ብዬ ከ3 አመት በኋላ ጓደኛ ያስኩኝ። ከዛ ያው የአይምሮ እድገት ውስንነት ያለበት ልጅ ወለድኩኝ። አዲስ አበባን የታከምኩት ፊስቱላ ሆስፒታል በስርዓት አላውቀውም ነበረ። እመጣለሁ። ሐምሌን ፊስቱላ ሆስፒታል የእናቶች ቤት ነው እና እመጣለሁ፣ እገባለሁ። ፊስቱላ ሆስፒታል ታክም እሄዳለሁ። እዛ ምን ጀመርኩ? አዲስ አበባ መኖር ጀመርኩ። አዲስ አበባ ብዙ ስቃዮችን አስተናገድኩ። ከዛ በፊት ያው ፊስቱላ ይግጠመኝ እንጂ አራበኝም፣ አልጠማኝም፣ አልበረደኝም። በነፃ ነው ሁሉ ነገር ሐምሌን ፊስቱላ ሆስፒታል። ከዛ ግን ራብን፣ ስቃይን በደንብ አስተናገድኩኝ። ግን እግዚአብሔር ይመስገን ከወለድኩ በኋላ በጣም ደስተኛ ነበርኩኝ። በልጄ በጣም ደስተኛ ነበርኩኝ። ሁሉ ነገር እየራበኝ እንኳን ደስተኛ ነኝ፣ እያመመኝ ደስተኛ ነኝ። ከዛ በ8 አመቱ ቁሞ ይሄድልኝ ነበር። በ6 አመቱ መሄድ ጀመረ። የሚጣፍጥ አንደበቱ ተዘግቶ የነበረው ማውራት ጀመረ። በ8 አመቱ ግን በጣም ታመመብኝ። በቃ ከምላችሁ በላይ ጉሮሮውን ሰርጀሪ ተሰራ፣ በዛ ተነፈሰ። 2 ወር ከ20 ቀን ሲቆይ አይሲ ክፍል ሀለርት ነውና ልጄ ግን እውነት ልድንልኝ ነው ይሄን ያህል ሰዓት የቆየኸው? የኔን ቁስል ቆስለህ ለመሞት አስበህ ነው አልኩኝ። የሚገርማችሁ በጣም ጠንካራ ነበርኩ በዛ ሰዓት። አላመመኝም። ፊስቱላው አላብሮኝና ምንም አይነት ህመም የለኝም። በቃ ጠነከርኩ፣ በረታው። ሰዎች በጣም ከጎኔ ነበሩ። ኮሜዲያን ሼቱ ጋር ቀርቤ ስለነበረ እና አረፈብኝ። ተመስገን። ይሄን ሁሉ ስቃይ ያስተናገድኩ ልታስተምረኝ ፈልገህ ነው አይደል? ልጄ ላይ ተርፍ ይሄን ሁሉ ገጠመው። በቃ በረታሁ። ማርያምን ነው የምልሽ አቡዬ። ከዛ አሁን 3 አመት ሞላው። እኔም አልዳንኩም። 2004 ዓመተ ምህረት ነው። እስካሁን ኬዙ አለኝ አብሮኝ በቆልት ነው የምሰራው።
የፊስቱላ ኬዝ ከባድ ዕቃ እንድታነሺ አይፈቀድም። ብዙ እንትን አይልምና ግን እግዚአብሔር ይመስገን ማርያምን በቁልት እያዞርኩ ሲሸጥ ምንም አይነት አሞኝ አያውቅም። በጎኔ ነው የምጠቀመው ባግ መዳን ስላልቻልኩኝ ሄደን አይታችሁ ከሆነ እንደሷ ነው የምጠቀመውና አሁን ደግሞ አቡዬ እግዚአብሔር ይመስገን እንዳንቺ አራስ ነኝ። ወልጃለሁ ሴት ልጅ በአንድ ሰሞን ነው መሰለኝ የወለድነና ተመስገን ብቻ ምልል ነው። በገጠራማው በጣም እናቶቻችን እህቶቻችን በወሊድ ይሞታሉ፣ በወሊድ ፊስቱላ ያጋጥማቸዋል፣ ልጃቸውን ያጣሉ፣ ብዙ ነገር ልክ እንደኔ። ይሄ ነው ታሪክ አቡዬ። አመሰግናለሁ እኔ ውድ። ምንም አይደል። በቆልት ምንድነው ማሪ? በቆልት ማለት ባቄላው ይበቅልና በሰናፍጭ በሚጥሚጣ ነው እያዞርኩ ጠጅ ቤት ነው የምሰራው። አሁንም ድረስ? አሁንም አዎ። የት ነው የምትኖሪው? አዲስ አበባ። የት አካባቢ? አዲስ አበባ ካራ አየር ጤና። እና አሁን አራስ ነሽ? አራስ ነኝ። አዎ። ራሱ የመጀመሪያው ባልሽ የመጀመሪያ ነፍሱን ይማረው ለህፃን ልጅ ይባላል እንዴ ያጣሽው ልጅሽ? የመጀመሪያው ይኸውልሽ አቡዬ የመጀመሪያው እኔ ተበላሽቼ ስወጣ አግብቶ በአመቴ ሲሄድ ወልዶ ጠበቀኝ። አገባ። እኔ ተበላሽቻለሁ፣ አልጠቅምም፣ አረባማ፣ ቁሜ አልሄድም። ከዛ ሌላ ህይወት ጀመርኩኝ። ያ እሱም ደግሞ አልተሳካልኝም። ደህና እየኖርን ነበረ። ልጁ ሲታመም የኔ ኬዝ ጋር አያያዙት። ብቻዬን ወጥቼ መጣሁ ወደ አዲስ አበባ። ብቻዬን ነው 8 አመት የያዝኩት ልጄን። አሁን ደግሞ እንግዲህ ወልጃለሁ። ሌላ ህይወት ነው እንግዲህ እግዚአብሔር ይመስገን ጠንክሬያለሁ። አብሮኝ ቢኖር ደስ ይለኛል። እንግዲህ እስካሁን አለ። ማን ነው እስካሁን ያለው? ባለቤትሽ? ይሄኛው የዚህች የሴቷ ልጅ አባት? የሴቷ ልጅ አባት። ያው ገና ነኝ። 1 አመታችን ነው አብረን ከሆንን። ያው ችግሬን ነግሬው ተረድቶኝ ነው። እግዚአብሔር ደግሞ የምፈልገው የነበረው ለምን ወደ ኋላ የሚመልሰኝ ልጅ የነበረ ማርያምን ነው የምልሽ። በጣም በቃ አለቅሳለሁ። ውጭ ላይ ደስተኛ መስላለሁ፣ ቤት ገባና አለቅሳለሁ። በጣም አልቅሼ በእንቅልፍ ልቤ ይወጣልኝና ወደ ስራ ሲሄድ ደስተኛ ሆናለሁ። ሁልጊዜም ደስተኛ ነው የምመስለው እግዚአብሔርን እያልኩሽ። እግዚአብሔር ይመስገን እንግዲህ የወደፊቱን ደግሞ ፈጣሪ ነው የሚያውቀው። ያ አሁን ከፊስቱላ ሙሉ ለሙሉ አልዳንሽም? አልዳንኩም። በጎኔ ነው የምጠቀመው። ባግ ይባላል። በጎኔ ነው የምጠቀመው። ያው ከባድ ጉዳት ስለነበረብኝ ፊስቱላ ታክሞ መዳን ይችላል፣ እየዳኑ ነው። ግን እኔ ደግሞ ከባድ ነበረ በጣም። ጀግና ነሽ፣ ጠንካራ ሴት ነሽ። አሁን ማን አልሻት ልጅሽን? ሄመን። ስንት ቀን ሆነሽ ከወለድሽ? ስንት ወር ሆነሽ? 2 ወሬ። 2 ወር። ኦኬ። በአንድ ወር ትገኛለሽ? እኔ ነገ ነው አንድ ወር ቀድምሻለሁ። ቀደም እላለሁ። የአራስነት ስጦታ ልስጥሽ። እሺ። አካውንትሽን ንገሪኝ። እሺ። ቆይ 1000 ነው። እሺ። ወይ
ሳይመን ምን ጉድ ነው? እየከፈተ ነው። እሺ ቆይቶብኝ ነው፣ ይቅርታ። እኔ ሳልጠይቃት ቀረው። ይቅር በይኝ። ማንን? እየከፈተ ነው። ልጆቼ እርስ በርስ እየተባሉ ነው። ሳይመን እና ኑኑ ምን ይሻላቸዋል? ግን ቤቱ ጠበባቸው። እነዚህ ልጆች ጠግበው ቤቱ ጠበባቸውና እየተጣሉ ነው። እሺ አሁን ንገሪኝ አካውንትሽን። ማነው የሚለው ስሙ? እሺ 1000 1024 70 44 08 አይ ተሳስተሻል። 1024 70 44 0 አንድ ቁጥር ይጎላል። 13 መሆን አለበት። 44 08 1024 እሺ 1024 70 እሺ 44 08 this field is required. ኦኬ እሺ። ግን ለምን ስምሽ አይወጣም ታዲያ? ስምሽ መውጣት አለበት እኮ እዚህ ጋር። መወዳት ደስ ነው ይወጣል። እሺ 24 ይወጣ አይደለም 1024 70 44 08 1024 70 44 08 ነው ያልሽኝ? ስምሽ መውጣት ነበረበት። እንደዛ ነው። መወዳት ደስ ነው የሚለው። እሺ ቆይ ልሞክረው። አካውንት ኖት ፋውንድ እያለኝ ነው። አካውንት ኖት ፋውንድ። እንትን ሞባይል ባንኪንግ የለሽም ወይ? አካውንትሽ አክቲቭ አይደለም? እስካሁን አክቲቭ ነው። በሞባይል ባንኪንግ ትራንስፈር ተደርጎልሽ ያውቃል ገንዘብ? አዎ 1024 1024 70 44 08 7 ነው። ታዲያ 7 ነው አሁን እኮ ነው የነገርሽኝ። 7 ነው አሁን ነው የነገርሽኝ። አሁን በ08 ነበር ያወጣው። 7 እኮ 7 አሁን ነው የጨመርሻት አይደለ? እስካሁን ድረስ 08 ድረስ ነው ያልሽው። እኔ እንጃ እያልኩሽ ነው የመሰለኝ። እሺ 1024 70 44 08 44 08 08 ብለሽ እያቆምሽ ነው። አሁንም 08 ብሎ ምን 1024 70 44 08 7 08 7 ነው የሚባለው። እንደዛ ስትይ ነው ስምሽ የወጣው። እምወዳት ደሴው ኃይሌ አይደለ? አንድ ነገርኩሽ እኮ 13 ዲጂት መሆን አለበት እያልኩሽ ያልኩሽ መሰለኝ። ችግር የለም። እሺ እንዴ ይሄ ለልጅሽ የሆነ ነገር ግዢበት፣ የአራስነት ስጦታ። እሺ እሺ እኔ ወድ አመሰግናለሁ አቡዬ፣ እግዚአብሔር ይስጥልኝ። አሚን እናቴ። አይዞሽ ሁላችሁም አይዞሽ ያላችሁኝ አመሰግናለሁ። እና ደግሞ ማስታወቂያ የሚያሰራኝ ካለ እሺ የኔ ወድ ስወድሽ ፈልጊልኝ። እሺ አቡዬ፣ እሺ የኔ ወድ፣ እሺ በርቺ የኔ እናት። እሺ ማሽ ደስታ
እኔም ትንሽ አስገብቼላታለሁ። ተባረኪ ኩዊን ናኒ ያስገባችሁላት ተባረክ። እንዴት ነሽ? ታሪኳ ልቤን ስለነካው እኔ የራሴን ጀስት የአራስነት ስጦታ መስጠት ፈልጌ። ሰላም ነው፣ እንዴት ነሽ? እንዴት ነሽ አለሽ? ደህና ነኝ። እንዴት ነሽ? ላስገባሽኝ አመሰግናለሁ ውዴ። እሺ እናቴ፣ ምንድን ነው ችግር? እና ችግሬ ወላሂ ሀቡ ከዚህ በፊትም ብዙ ጊዜ አንቺ ጠይቄ ነበር። ደግሞ አማርኛ በደንብ አልችልም መጻፍ። ልጆች ነው የሚጽፉልኝ እዚህ ከኔ ጋር ሲመጡ ልጆች ማለት ነው ጓደኞቼ። አዎ ባለቤቴ ጠፍቶብኝ ነው መሰለኝ ያልሽው አይደል? በሰው ነው እያጻፍክ ያለሁት ያልሽ። አዎ ወይ ሳትወልጂ በፊትም አንድ ቀን እንደው አስገብቶኝ እኔ አካውንት ምንም የለውም ምናምን ተብሎ ነው እንትን ያለ። እኔ ደግሞ አካውንት ምናምን አላት ለማላቅ ማለት ነው። አልገባንም። እና እኔ ባይ እናቴ የባለቤትሽ ፎቶ አለሽ? ባለቤቴ ጠፍቶብኝ ነው አፋልጉ ማለት። አዎ ፎቶ አለሽ? ፎቶ አለኝ። አዎ እሺ ፎቶውን እዚህ ጋር የሚያደርግልሽ ሰው አለ? አብሮሽ ያለ ሰው በግሪን ጋላሪ ፎቶ የሚለጥፍልሽ አለ? ወላሂ የለውም። ቪዲዮ ሰርተሻል ባለቤትሽ ስለመጥፋቱ? አንድ ጊዜ አዎ የሆነ ልጅ ሰርቶልኝ ነበረ በይ። እሺ አልኩ። እኔ ደግሞ ታውቃለሽ ልጆች አለኝ 5 ልጆች አለኝ ማለት ነው እሱ ከኔ። እኛ ደግሞ የተዋወቅነው ወንድሜን በጉዲፈቻ ወስደው እያሰቃዩት ነው፣ እባክሽ እርጂው በአላህ ብላ አይሻ ጻፈች። ይሄንን ኮመንት ጽፈሽ ነው ሚሚ የገባሽው? ግራ ገባኝ። ማነው ትክክለኛ ከሁለታችሁ? እኔ እሱን አይደለም መጻፍኩት አቦ ያልኩሽ። ሳውዝ አፍሪካ ነው የምኖረው። ልጅ ይዤ እየተሰቃየሁ ነው። አንድ አስገብኝ ምናምን አልኩሽ። ሚሚ አይደለም እኔ አይኔ በደንብ ያያል። ይሄንን ኮመንት አንበቤን ያስገባውሽ እኔ እናት። ምናልባት የኔን ኮፒ እያረኩ ነው። የእሱን ተጭኜ ይሆን ቢኤስ? አዎ የራስሽን ኮፒ ያርክሽ መስሎሽ የእሷን ተጭነሽ ነው። እሺ የገንዘብ እርዳታ ፈልገሽ ነው ሚሚዬ? ውዴ የገንዘብ እርዳታም አሁን ልጆች የገንዘብ እርዳታ ነው? አዎ ወይም አይ? ወደ ሀገር ቤት ለመግባት መፍትሄ ፈልጌ ነው እኮ። ወደ ሀገር ቤት ለመግባት ትኬት ይፈልጋል። ትኬቱ ደግሞ በገንዘብ ነው የሚገዛው። ስለዚህ የገንዘብ ከሆነ አዎ የገንዘብ ነው በይ። እሺ አሁን ላይ የገንዘብ እርዳታ ማስተናገድ አልችልም እያልኩኝ ለምን አትረዱኝ? ትናንትናም ከትናንት ወዲያም የገንዘብ እርዳታ ላይ ነበርኩ። ሰው በወር አንድ ጊዜ ነው ደሞዝ የሚቀበለው አይደል? በወር አንድ ጊዜ ነው ደሞዝ የሚቀበለው። ስለዚህ እዚህ ቤት የገንዘብ እርዳታ ማሰባሰብ የምችለው በወር አንድ ጊዜ ነው። ህዝቡ ደሞዙ በወር አንድ ጊዜ ነው። እኔ ግን በወር 80 ጊዜ እርዳታ ማሰባሰብ ከሆነ ቤተሰቦችም እኮ ይደክማቸዋል፣ ይመራቸዋል። ለምን አትረዱኝም? እኔ ኦኬ ሀቦሽ፣ አሁን እኔ ይኸውልሽ እርዳታ ፈልጌ ሜዲያ ላይ የወጣሁት እንዴት መሰለሽ? ባለቤቴ አለ፣ አቅም አለው፣ ሁሉን ነገር ማድረግ ይችላል። ግን እያስፈራራኝ፣ ለምሳሌ እስከ ህግ ደረጃ ደርሻለሁ። በቤተሰብም በቤተ ክርስቲያንም አስጠይቄያለሁ። ህግ ደግሞ ትእዛዝ ሰጥቶታል። ትኬት ቆርጠህ ለህፃኗ የሚያስፈልግ ነገር አድርገህ ወደ ሀገሯ ላክ ተብሎ ነው የወጣው ከእስር ቤት። ግን ያንን ማድረግ አልቻለም። አሁን ሸሽቼ ሌላ ቦታ ነው ያለው። ሰሞኑን ሚዲያ ላይ እየተዘዋወረ ነው ያለ እኔ ነገር ማለት ነው። አሁን ሚዲያ ላይ ከወጣው በኋላ ቤተክርስቲያንንም የከተማ ኮሚኒቲውንም ህዝብ እየጠየቀ ነው፣ ድምጽ እየሆኑ ልጆች። እቺ የምትኖርበት ሰፈር ሰው የለም እንዴ? ቤተክርስቲያን የለም እንዴ? እስከዚህ ልጅ ይዛ ስትሰቃይ እያሉ ሲያስቸግሯቸው እኔ ጋር አሁን መደወል ጀመሩ፣ የቤተክርስቲያን ሰዎቹ ማለት ነው። ከዛ አሁን እኔ ምንድነው ያልኳቸው፣ ቤተክርስቲያን ፍቺ ማድረግ አንችልም፣ የምንፈልገው እንድናስታርቃችሁ ነው፣ መተሽ እርቅ ፈጥረሽ ከሱ ጋር እንድትኖሪ ምናምን አሉን። እኔ ደግሞ 3 አመት ሙሉ ስቃይ ውስጥ በችግር ውስጥ ነው ያሳለፍኩት። ስንት ጊዜ ነው ያስታረቃችሁት? እስከ ህግ ደርሷል፣ እየገደለኝ ነው። አሁን የሚፈልገው ነገር በሰላም ወደ ሀገሬ እንዲያስገባኝ ነው። በስነ ስርዓት ከሚሰራበት ከአረብ ሀገር በቃል ኪዳን ነው ያገባኝ፣ በህዝብ ፊት ነው ያገባኝ። ካልሆነ እንድፈታኝ ነው የምፈልገው። እንደ ማንኛውም ሰው እኖራለሁ ብዬ መጣው፣ አልቻልኩም ብዬ ስጠይቃቸው በቃ መተሽ ቃል ስትሰጪ እኛ ትዳር ልናፋታ ስለማንችል ቤተሰብ ይምጣና በቤተሰብ ነው ይሄንን ነገር መነጋገር ያለባችሁ አሉኝ። ለእኔ ደግሞ ብዙ ጊዜ ተቀምጧሉ። እዚህ ሀገር ትክክለኛ ቤተሰብ የለኝም ስልሽ የእናት ልጅ ወይም ወንድም አጎት የለኝም።
ያን የተነሳ ሰውን ፍራቻ ይሁን መበደለን እያወቁ ነው፣ ችግሬን እያወቁ ነው። ግን ትክክለኛ ፍርድ የሚሰጠኝ ሰው የለም፣ መስማር የሚያስይዘኝ ሰው የለም። ገብቶሻል? ከዛ ህጉ እንኳን የሰጠውን ትዕዛዝ ሊፈጽም አልቻለም። አሁን እሑድ ቀን እንደውልልሻለን ናይ ነው ያሉኝ። ግን ለህይወቴ እፈራለሁ። ዋስትና የሚሆን ሰው ማን ነው? እዛ እሱ ጋር ድረስ ሄጄ አንድ አደጋ ቢያደርስኝ ይሄ ሰውዬ ኦልሬዲ ሚዲያ ላይ ወጥቷል ጉዳዩ። ከዚህ በፊትም እንገልሻለን። ሚዲያ ይወጣው ለምሳሌ እኛ አልሰማንም፣ ሚዲያ ላይ እየተዘዋወረ ነው የኔ ጉዳይ ብለሻል። የት? አዎ አንቺ ጋር ብዙ ጊዜ ገብቼ ነበረ። እንትን አላየሽም እኮ እኔ ጋር ቀረበ። ሌላ የት ነው የቀረበው? የት ሚዲያ ላይ ነው የተዘዋወረ ያንቺ ጉዳይ? የሆነ ጆን 77 የሚለው ልጅ አለ፣ እሱ ነው ቃል ያስተላለፈው ጉዳይሽን ሚዲያ ላይ ያመጣው ሰውዬ ለምን ገንዘብ አሰባስቦ ትኬት ቆርጦ አይሸኝሽም? ደውሎ አስፈራራው። አንተ ማን ሚዲያ እሱ አንድ ሀገር ስለምን ሳውዝ አፍሪካ ስለምን ልጁን አስፈራራው እርዳታ እንዳይሰበስብ። እርዳታ ለመሰበሰብ 2 ሰዓት ማታ እንገናኝ ብሎ ቀጠሮ ይዞ ነበረ ልጁ፣ ቪዲዮ ሁሉ ሰርቶ ማለት ነው። ከዛ ሁሉም ሰው ሊረዳኝ ፍቃደኛ ሆነ። እሱ ደግሞ ምንድነው እዛ ልጁ ጋር ደውሎ አንተ ማን ስለሆንክ ነው እርዳታ የምሰበስብላት ብሎ አስፈራርቶት። ምናዊ ነው ባለ ዜግነቱ ምንድነው? ደቡብ ልጅ ነው ባታ። ደቡብነት እኮ ዜግነት አይደለም። ኢትዮጵያዊ በይማሪ ዜግነት ማለት አገር ነው። ዜግነት ስልሽ ሀገሩ ኢትዮጵያዊ ነው። አማርኛ ተናጋሪ ነው። አዎ ኢትዮጵያዊ ነኝ። ኢትዮጵያዊ አዎ ማሪ፣ አንቺማ ኢትዮጵያዊ ነሽ የኔ ውድ። አማርኛ እያወራናል እኔና አንቺ። እሺ ስለዚህ ማለት ነው ኤምባሲ የለም ሳውዝ አፍሪካ፣ የኢትዮጵያን ኤምባሲ የለም። እኔ እዚህ ሀገር ከመጣሁ ማለት አሁን 3 ዓመቴ ነው። ሀገሩንም ወረቀትም ስለሌለኝ የትም አላውቅም። ብቻ ወረቀት ስለሌለኝ ደግሞ ቢት ላይ ሰርች ላድርግ። ሳውዝ አፍሪካ ውስጥ የኢትዮጵያ ኤምባሲ አለ ወይስ የለም የሚለውን ኤምባሲ መሄድ አለብሽ። ካለ አለ? አዎ ኤምባሲ አለ። ኦኬ አላውቅም ስላልሽ መጀመሪያ። ታዲያ ካለ ለምን ኤምባሲ አትሄጂም? ውዴ ያልኩሽ ያለው አቅጣጫ የሚያስይዝ ሰው ያስፈልጋል እዚህ ሀገር። ለምሳሌ ቋንቋም የሚያውቅ ሰው የሆነ መኪና እንትን ብዬ ቦታውን ኤምባሲ ያለበት ቦታ ለማሄድ ሰው ያስፈልጋል። ኤምባሲ የሚያደርስ ሰው ፈልጌ ካገኘሁልሽስ? ቋንቋ አያስፈልግሽም። ኤምባሲ አማርኛ ነው የሚያወሩት። ልክ ከኔ ጋር እንደምታወሪው ነው ሄደሽ የምታወሪያቸው። ስለዚህ እኔ ሰው ኤምባሲ የሚያደርስ ሰው ሳውዝ አፍሪካ ውስጥ ልፈልግልሽ። ኦኬ ከዛ ኤምባሲ ሄደሽ ኤምባሲ ንገሪያቸው። እንደገና ሰውየው ሊገልሽ እየዛተብሽ ማስታረቅ ነው የምንፈልገው ነው ያሉሽ እነሱ። ቤተክርስቲያን ያልሽው? ቤተክርስቲያን አዎ ፍቺ አይፈቀድም። እኛ ፍቺ አድርጉ ብለን አንችልም። ቤተሰብ ጋር እናስተላልፍና ወይም ቤተሰብ ያንቺን በሱም በኩል ሆኖ ፍቺ ታድርግ የሚለውን ነገር እነሱ ነው ቀርበው መናገር ያለባቸው ነው ያሉት። እና ቤተሰቦችሽ ለምን አላቀረብሽም ለቤተክርስቲያን? ቤተክርስቲያን ናት አሁን እነዛን ኃላፊነት ወስዳ ነይ ያሉኛሉ እነሱ ናቸው። እሑድ ቀን ነይ ብለውኛል። እሑድ ቀን ያለ አሁን እኔ ካለሁበት ወደ 600 ነው 700 ኪሎ ሜትር ነው የሚሄደው። እሺ የዛ ጋር ሲሄድ አሁን እኔ ይኸውልሽ የፈራው ምንድነው ልጁ በቃ ብዙ ጊዜ ስለሚያስጨንቀኝ እስከ ሞት እንትን ተሽሻለሁ። አሁን እኔ ይኸውልሽ የፈራው ምንድነው ልጁ በቃ ብዙ ጊዜ ስለሚያስጨንቀኝ። ኮኪ ሚውት አድርጊ ፕሊዝ። አዎ እሺ ቆይ ቤተክርስቲያን ነው ወይንስ ቸርች? አንድ ነው አይደል? ቸርች በእንግሊዝኛ ነው። እንትን ፕሮቴስታንት ነሽ? አዎ እኮ የፕሮቴስታንት ቸርች ነው የቀጠሩሽ? አዎ ቸርቹ ኃላፊነት ነው። እሺ ቆይ ቤተክርስቲያን ነው ወይንስ ቸርች? አንድ ነው አይደል? ቸርች በእንግሊዝኛ ነው። እንትን ፕሮቴስታንት እሺ እንትን ቸርቹ ነው የፕሮቴስታንት ቸርቹ ነው ኃላፊነቱን ሊወስድ ነው አይደለ? እነ ያሉሽ የጠሩኝ እናስታርቃለን ስሉ እኔ እርቅ አይደለም የምፈልገው እንድትሻኙኝ ብቻ ነው የሚፈልገው ስል ያንን እኛ መውሰድ ያለበትን ደረጃ ሄደን ለምንሰጠው አካል እንሰጣለን እንጂ እኛ ፍቺ መፈጸም አንችልም ነው ያሉት። እኔ ደግሞ በግድ መኖር አልፈልግም እዛ ጋር የግዴታ ህይወቴ ማለፍ የለበትም። ለነሱም ነግሬያለሁ። እንድሞት እንድታረድ ነው ወይ የምትፈልጉት? ናይ ሞች የምትሉኝ ከሆነ ፈርማችሁ ሰዱኝና ልሞትበት ለልጄ ሊኖር በቃ እኔም አንድ ላይ መኖር አልፈልግም ብያለሁ። ብዙ ነገር ነው አሁን እዚህ እንዴት አድርጌ እንደማስረዳሽ አላውቅም። 3 ዓመት ሙሉ በስቃይ ውስጥ ህዝብ ሁሉ ያውቃል ምን አይነት ህይወት ውስጥ እያለፍኩ እንደሆነ።
ስለዚህ ታዲያ እንትናችሁ ቸርቻችሁ የፕሮቴስታንት ቸርች የትኬት እንኳን ችሎ አገርሽ መሸኘት አይችልም? ያ ገንዘብ የላቸው ሀቦ ያለሽ ሳውዝ አፍሪካ ማለት ነው። ትክክለኛ ውስጥ ፍርድ የሚሰጥ ህዝብ የለም። ቸርቹ የራሱ ማለት ነው። በቃ እኔ እስከ ከቸርች ከቤተሰብ ብዙ ደረጃ ደርሻለሁ በሴትነት አቅሜ ማለት ነው። መሄዳል እኔ ንብረቱን ሀብቱን አልፈለኩም። በቃ ትኬት ብቻ ገዝቶ ወደ ሀገሬ እንዲሸኘኝ ከቻልኩ ሀገሬ ላይ እኖራለሁ፣ ካልቻልኩ እንደማንኛ ትኬቱን ችለን ወደ ሀገርሽ ብሸኝ ሀቢባ የውላችሁ ማፋታት ነው ስራዋ። ታፋታለች። ያንቺ ቸርች የፕሮቴስታንት ቸርችሽ ሰውየው ሊገልሽ እየዛተብሽ እኛ እናፋታም ከፈለግሽ ሙች እያለሽ እኔ ሀቢባ መተሽ እዚህ ጋር ስትነግሪኝ አይ አንቺና ልጅሽን ባልሽ ከሚገልሽ እንኪ ትኬት ብዬ እኔ ብሸኝሽ ከዛ ሀቢባ እዋት ታፋታለች። ነፍስ ሳድን ታፋታለች ነው እያተረፍኩ ያለሁት ስም ታፋታለች ነው። ስለዚህ ምንድን ማድረግ ያለብሽ ቸርቻችሁ ሰውየው ሊገለኝ እየዛተብኝ ነው ባሌ ኢትዮጵያዊ ባልሽ እንግዲህ ሁለታችሁም ኢትዮጵያዊ ናችሁ። እንግዲህ ሊገለኝ እየዛተብኝ ነው። ይህንን እየነገርኳቸው የቸርቻችን እየነገርኳቸው ግን እኛ አናፋታም አሉኝ። ስለዚህ እኛም ደግሞ አናፋታም ውዴ። ምን መሰለሽ ማድረግ ያለብሽ ትኬትሽን ችለን እኛ አገር ሸኘንሽ ማለት አፋታንሽ ከባልሽ ጋር ማለት ማለት። ስለዚህ ኤምባሲ ትሄጃለሽ። ኤምባሲ ትሄጂና ኤምባሲ መንገዱን አላውቅም ከሆነ ሎኬሽን ከጉግል ላይ ማውጣት ትችያለሽ። ታክሲ ትጠሪና ከጉግል ላይ ኢትዮጵያን ኤምባሲ ላይ ስትገቢ ከጉግል ላይ ሎኬሽኑ ይወጣል። በታክሲ ኤምባሲ ትሄጂና ኤምባሲ በአማርኛ ለእኔ ችግርሽ እንዳስረዳሽ በአማርኛ ታስረጃቸዋለሽ ችግሩን። ከዛ ኤምባሲ ኢትዮጵያን ኮሚኒቲ ትኬት ችለው ይልኩሻል። ኤምባሲ ያፋታል አይባልም። ሀቢባ ግን አንዲትን ሴት በባሏ እየተደበደበች ያለችን ሴት ከዛ ከምትደበደብበት ህይወት እንድትወጣ ሳግዝ አፋቺ ነው እየተባልኩ ያለሁት ገብቶሻል? ስለዚህ ኤምባሲ ሂጂ የኔ እናት። ሚሚ ወይ እናት እሺ ኢንሻአላህ። ቆይ ስልክ ቁጥርሽን ስጪኝ። 065 ቆይ እሺ ችግር የለብሽም። እዚህ ጋር ብትሰጪኝ አደባባይ ላይ ዋትስአፕ ብቻ ነው የምሰራው። የምን ሀገር ኮድ ላስገባ? ሳውዝ አፍሪካ። እሺ 27 ነው አይደለ? ፕላስ 27 ነው አይደል? ስለዚህ እሺ ከዛ 65 84 50 90 5 አጠራ አነሳ አላነሳ እንደዛ ነው። 065 እሺ ማለት 27 ካልሽ 65 84 065 በእሺ ከዛስ 84 50 50 95 ማለት 905 90 ብለሽ 5 እኮ 905 ማለት ነው። ኦኬ ፕላስ 27 ነው ፕላስ 77 ነው የምለው ፕላስ 27 ኦኬ ነው ያልኩት። ቆይ እስኪ ዋትስአፕሽ ከመጣል this phone number is on WhatsApp ያ አለሽ ዋትስአፕ አይ አልኩሽ መጣልሽ። አዎ 96 መጨረሻ ፕላስ 77 ያልሽው እናቴ ተሳስራት ፕላስ 27 ነው 77 አይደለም። ለኮሜንት ነው ላንቺ አይደለም። yes my love thank you look my son he give me diamond come my love let me hug you I love you more I love you so much diamond አመጣልኝ ውዴ ወይ እናት ቆይ ኤምባሲ ሂጂና ኤምባሲ የሚሉሽን ንገሪኝና ከዛ በቃ የሚሆነው ይሆናል። እሺ እና ቁጥሬ አሁን መጣልሻል።
መታ መጨረሻ 96 አይደል? አዎ 30 አዎ 96 መጨረሻ። እሺ አይዞሽ። እሺ እሺ አመሰግናለሁ። ተባረክ። ማደል እሺ እሺ ቻው። እሺ ጋይስ ዘላለምን ፎሎ አድርጓት። የኔን ሰከንድ አካውንት ፎሎ አድርጉት። ይሄ ሰከንድ አካውንቴ ነው። እሺ ቭሎጎችን ፍሮም ኔክስት ዊክ በዚህ ፖስት ማድረግ ጀምራለሁ። ቭሎግ በአማርኛ ምንድን ነው ንገሩኝ። ቭሎግ በእንግሊዝኛ ነው። ቭሎግ በአማርኛ ንገሩኝ። ወደ ትዕግስት እንሄዳለን። ወደ ቃል ኪዳን ያቆምነው እንትን ቤተክርስቲያን ተዋውቃችሁ ከዛ አብራችሁ መኖር ጀምራችሁ በ14 ዓመትሽ አብራችሁ መኖር በ14 ዓመትሽ ቤተክርስቲያን ስትሄጂ ተዋውቃችሁ አገልጋይ ነበረ። ከዛ አብራችሁ መኖር ጀመራችሁ። እርግዝና ተፈጠረ። ቤተሰቦች አያውቁም ነበር አብራችሁ መኖር እንደጀመራችሁ። የቀን ውሎ የውሎ ዘገባ ነው። ውሎ ይባላል ብሎግ። እሺ ከዛ እርግዝና ተፈጠረ። ከ5 ከ6 ወር በኋላ ነው ያወቅኩት። ከዛ በኋላ በጭራሽ የተማረች አርግዛለች አናስገባም በቤት በቃ አትገባም ተባልኩኝ ማለት ነው። ከዛ ያው በመሃል እናቴ እኔ ያለሁበት ቦታ እየመጣች ነበር እኔን ስትጠይቀኝ ነበር እርጉዝም ስለሆንኩኝ ያው እናት አይደለች። ከዛ ስትጠይቀኝ ጀምረናል። ከዛ አልገባም ቤት እኛ ቤት መግባት አልችልም። ከሱ ጋር መኖር ከሱ ጋር እያለሁ ትገቢ ነበር ቤታችሁ ማርገዝሽ ሳይታወቅ በፊት? አልገባም። ታዲያ ኦልሬዲ ስታረግዢ ለምንድን ነው እንዳትገቢ የምትበይው? መጀመሪያም እኮ አትገቢም። አልገባም ነበረ። ከዛ እናቴ ወደ እኔ ልጠይቀኝ እየመጣች ከዛ እየሄደች እየተመለሰች ፌስታል ነገር ጠልፏት ወድቃ እጇን ተሰበረች ማለት ነው በእኔ ምክንያት። እስካሁን ድረስ አሁን ድረስ ሰባራ ነች አንድ እጇ ማለት ነው፣ ግራ እጇ። ከዛ በቃ እንደዛ የሆነ በሽማግሌ ምናምን ነገር ተይዞ ኦሬዲ አርግዛለች። ምን ታረጋታለ አስገባት በሚል አጎቶች ተሰብስቦ ሲጠይቁት ፋዘር መጨረሻ ላይ ተስማማ ማለት ነው። በሽማግሌ ተታረቀን ምናምን ነገር መኖር ተጀመረ። ተወለደች። 1 አመት ሊሆናት አካባቢ በፊት አገልጋይ የነበረው ልጅ መቃም መጠጣት ምናምን ነገር ጀመረ ማለት ነው። ስራው ምንድነው? ከዛ ስራው ያኔ ፉል ቤት ነበር የራሱ ማለት ነው። እዛ በቃ መቃም ምናምን ነገር ጀመረና እኔ ደግሞ ሚቃም ያኔ ልጅም ስለነበርኩኝ ሚቅም ሰው እንደዚህ የሚጠጣ ሰው ሲጀመር አልወድም። የሳበኝም ደግሞ ቤተክርስቲያን ሰው ስለነበረ ነበር ያኔ። ከዛ እንደዛ ሲያረግ ጥዬ የ1 አመት ህፃን ወሰርኳትና እናቴ ጋር ጥያት ወደ አዲስ አበባ ገባው ማለት ተመልሼ ወደ አዲስ አበባ ገባው። ከልጆች ጋር ነበሩ 1-2 ልጆች ነበሩን። ከነሱ ጋር ተከራይተን እየኖረ ከአመት በኋላ ሌላ ባል አላስቀምጥ ስለኝ ደግሞ ሌላ ባል የአዲስ አበባ ልጅ አገባው ማለት ነው። በ2 አመት ተፋታችሁ? ወልደ አንድ ወልደሽ ተፋታችሁ? ጥዮ በቃ ተፋታው። ጥዮ መጣ ወደ አዲስ አበባ። ወደ አዲስ አበባ መጣሽ? የት መኖር ጀመርሽ? አዲስ አበባ። ልጁስ? አቃቂ አካባቢ። ልጄን ለእናቴ ሰጧት። በቃ ያኔ በሽማግሌ ስለተስማሙ ከወለድኩት በኋላ ተስማሙ። ከዛ የ1 አመት ህፃን ጥያት ወደ አዲስ አበባ ገባው ማለት ነው። ኦኬ። አዲስ አበባ በተይ ሰው ቤት ተቀጠርሽ ወይስ ማረፊያ ነበረሽ? ነው አይደለም። ጓደኛ ልጆች ነበሩ ከነሱ ጋር ተከራይቼ ተቀመጥኩ። 3 ሆነን ማለት ነው። 2 ሴቶች ነበሩ። 3 ሆነን መኖር ጀመረን። ከዛ ከአመት በኋላ ከአመት በኋላ ደግሞ ይሄኛውም እዚህ አዲስ አበባ ልጅ ደግሞ አላስቀምጥ ስለኝ ከዛኛው ጋር ቤተክርስቲያን ተዋወቃችሁ። ከዚህኛው ጋር ሲት ተዋወቃችሁ? ስራ እሰራ ነበረ። ሰራው ስራ በነገራችን ላይ ልክ በዛ ተናድጄ ስለመጣሁት ህይወቴ ልጅነቴ ምንትን ስላለ ስለተሰበረ በቃ ቆሎ ሸጬ ልጆችን ማሳደግ አለብኝ፣ ልጄን ማሳደግ አለብኝ በሚል ስራ ጀመርኩኝ ማለት ነው። ጠጅ ቤት ምናምን ነገር እየዞርኩኝ ይሸጥ ነበር። ከዛ
ልጄን ወዲያው አመጣኋት ማለት ነው። እናቴ በጣም እየናፈቀችኝ ስለነበረ ወደ ራሴ አመጣኋት። እንደዚህ ይዣት እየዞርኩኝ መሽጠት ጀመርኩኝ። ከዛ እንዳጋጣሚ ከስራ ወደ አቃቂ አካባቢ ነበረ እሱ የሚሰራ የነበረው፣ የሳሪስ ልጅ ነው። ከዛ የሱ ጓደኞች ጋር አብሮ እየገባ እዛ ጋር ቆሎ ምናምን ነገር ይገዙኝ ነበር። ግን ስልክ ቁጥሬን ደግሞ የሱ ጓደኞች አይ ስራ ቦታ የኔ ቤት አያውቅም። ኦኬ ስራ ቦታ ላይ ከዛ ስልክ ቁጥር የሱ ጓደኞች ጠጅ ቤት አለንች ቆሎ እያዞርሽ የምትሸጪ? አዎ ጠጅ ቤት እየመጣ አዎ ከ11 ሰዓት በኋላ ከስራ መልስ እዛ ይገባሉ ምናምን። ከዛ በዛም ታወቀን። ስንተዋወቀ ግን ከሱ ጋር አይደለም የተዋወቅኩት፣ የሱ ጓደኛ ነበርና ሰፈር ነው የተቀበለው ማለት ነው። ከዛ አላስቀምጥ ወደዛ ወደ ቤትም ቢሄድ በቃ ማምጣት አልቻልኩም ከሱ። ከዛ ወዲያው በአንድ ቀን እንደተገናኘን ማለት ከ3 ወር በኋላ ዝም በየ እንደዚህ በፍለፊቱ በፊት ነው የምንተዋወቀው እንጂ እንደዚህ በጓደኝነት ምናምን ነገር እንትን አላለንም፣ ፍቅር አልጀመርንም። ከ3 ወር በኋላ ከዛ እየገባ እየሳበኝ መጣና ይዞኝ ወደ ራሱ ቤት ወደ ሳሪስ ወደ እናቱ ቤት ወሰደኝ ማለት ነው። ከዛ ከነ ልጄ ማለት ነው። ከዛ በኋላ መኖር ተጀመረ። እንግዲህ የቺ ልጅ ከ2 አመት በኋላ ነው ማሳደግ የጀመራትና ከሱ ጋር የኖርኩኝ ደግሞ የሷ ታናሽ ተወለደች። ብዙ ነገሮች ነበር በህይወቴ ራሳችን ችለን ወጣን። ከዛ እየኖረን ባለን ከስንት አመት በኋላ ብቻ አላስታውስም፣ ሶስተኛ ልጅ ማለት ነው። የመጀመሪያ ከሌላ የተወለደች ነች። ሶስተኛ ልጅ መጣ። በሶስተኛዋ ልጅ ላይ ነው በደንብ የማስታውሰውና ሴት የኔ ፍቅር የኔ ማር ምናምን የሚባሉ ነገሮች ሜሴጅ ነበር ማነበውና የሱን ስልክ ያው ፋዘሩን ስለማይዘጋ እኔ ስለማውቀው ከፍተዋለሁ፣ አየዋለሁ። እንደዛ እየተዋለ ተቀጠለ። ቻልኩኝ። ህይወት በጣም በሴቶች በጣም እየጎዳኝ ቻልኩኝ። እየኖርኩኝ ለከሱ ከስር የሚያደርገው ነገር ምንድነው? ከመጠጥ ባለፈ ሐሺሽ ያጨሳል። ሐሺሽ የሚባለው ይሄ የሆነ ዱቄት ነገር አለ በወረቀት ምናምን ነገር እያደረገ ይጠቀም ነበረ። በሱ እኔ እና እሱ አንስማማም ነበር። እሱን አታድርግ ነው፣ እኔ እሱን አታድርግ፣ ልጆች ወልደሃል፣ ህይወትን ቀጥለጥ አድርገህ መያዝ አለብን፣ ልጆች ማሳደግ አለብን፣ የነገ ህይወት አስብ በሚለው ይሄን ነገር እንዴት እኔ ደግሞ አላቅም። ሲጀመር ሌላ ሰውን ጠይቄ ነው የተረዳሁት እንጂ ሐሺሽ መሆኑን እራሱ አላቅም። ከዛ ሌላ ሰውን ሲጠይቅ ኧረ እሱ እኮ የሚያደፋፈር ነው፣ የሚያሰርቅ ነው፣ ሰውን የሚያስመታ ነው፣ ከሰው ጋር የሚያጣላ ነገር ነው፣ እሱን ሲያደርጉት እኮ ራሱን አያውቅም ምናምን ነገር የሚሉት ሰዎች መናገር ሲጀምሩ መምከር ጀመርኩኝ። በጭራሽ በቃ እሱን ከሚተዋው በቃ ሞቴን እበርጣለሁ እያለ ወደ ውጭ ተጀመረ። ወይ እኔን ወይም ሐሺሹን ምረጥ በሚል ነገር መጣ በመሃላችን ማለት ነው። መጣላት መጣ። ከዛ እተዋለሁ ነው እንጂ አልተውም አይልም። እኔ እተዋለሁ ነው የሚለው። እንደዛ እያለ ያው ቤት ውስጥ ስለማያጨስ ውጪ አድርጎ ይገባል። እሱ አድርጎ የሚገባው ሽታው በጣም ነው የሚረብሸኝ። በጣም ራስ ምታት ሁላ ነው የሚረብሸኝ የነበረውን ያመኝ ነበረ ምናምን ነገር ታው በሚል በዚህ በጣም እንጣላ ነበር። ከዛ መጨረሻ ላይ ሴት በዚህ በሚያጨሰው ነገር ላይ ስለማንስማማ እኔ መጥቶ አጠገቤ ሁላ ሲቀመጥ ሁላ በጣም ያዞራኝ ነበር እና እነዚህ ልጆች ነበር ያሰሩኝ የነበረው። ዝም ብያለሁ። ያው እኔ ጋር እንዲጠጋ አልፈልግም ነበረ። ሄዶ ሴት ጋር የሆነ ሳይት ነበረ እንደ ጥበቃም የሚሰራበት የራሱ ሞያ ያለውን ስራ የሚሰራበት ቦታ ላይ ሴት ይዞ ምናምን ነገር ታይኝቶ አገኘዋቸው። አንድ ራስሽ እጅ ከፍንጅ ላይ ለርኩ በኋላ እግዚአብሔርና ራሴ ሄጄ ማለት ነው። ያን ዕለት የሚገርምሽ ነገር እሱ በጣም ሰክሮ ቤት መጥቶ ወይ እንደምትሄጂ እሱ ቤት መጥቶ ነበር ወደ 11 ሰዓት አካባቢ። አዎ አያውቅም ነበረ። ለምን ቤት መጥቶ ነበር 11 ሰዓት ላይ እና በጣም ሰክሮ ነበር። ከዛ ወጥቶ ሳይት መጠበቅ አለብኝ ብሎ ወደ ሳይት ሲሄድ በጣም ሰክሮ ስለነበረ በጣም ብዙ ብር ደግሞ ይዟል።
እጁ ላይ። ከዛ ይሄን በቃ ስለሰከረ ይሄንን ብሩን ወስዶበት እሱንም ይገሉታል ብዬ ለሱ አስቤ ወንድሜ ልጅ ነበረች ቤት እሷን ይዣት ቆይ ሳይት ገብቶ ይሁን ሳይገባ ይሁን ብዬ እሱን ለማጣራት 15 ደቂቃ መንገድ ነው ተጓዘን ሄደን ከ4 ሰዓት በኋላ ስንሄድ ማብራት እኔ ገና አባ ብዬ እንደዚህ በሩን እንደዚህ ሳንኳኳ ማብራት ጥፍት አለ ማለት ነው። ለምንድን ነው ማብራት ያጠፋው ሰው ለምንድን ነው በር የማይከፍተው ብዬ ሌላ ሰው አለበት እንደ ብዬ ስል ምንም ድምጽ የለም። ማብራት ግን ሲያጠፋ ትዝ አለኝ ማለት ሰው አለ በቃ ብዬ በሩ ቆርቆሮ ስለሆነ ማለት ነው መስበር ጀመረን ማለት ነው። እኔና የወንድሜ ልጅ ሰበረን። ስንገባ ግርግዳ ላይ መዳበሪያ ነበር የተለጠፈው። መዳበሪያው ላይ ቀጥ ብላ ማለት ነው እንደ ሬሳ ቀጥ ብላ ቆማለች። እሱ ራሱን አያውቅም፣ ራቁቱን ተኝቷል። ራሱን አያውቅም ስለሰከረ በፓንት ብቻ ነው፣ ሌላው ለአንድ ልብስ የለም፣ ራቁቱ ተኝቷል። ከዛን እንዴ አሁን ማብራት ተነስቶ ያጠፋ ሰው አይደለም እንዴ እሱ እንዴት ራሱን አያውቅም ብዬ ቤቱን መፈተሽ ጀመርኩኝ ማለት ስፈትሽ መዳበሪያውን ለብሳ ቀጥ ብላ ቆማለች ማለት ነው። የምታቀኝ ሴት ማለት ነው። ከዛ እሷን እንደ ደበደብናት እኔና የወንድሜ ልጅ ይዘናት። ከዛ ፖሊሶች ደረሱ። ስትጮህ ከእጃችን ተቀበሉ። ከዛ በኋላ ነው እኔ ራሴን የሳትኩት ማለት ነው። በቃ እንዴት ልጆች ወልጄ እያለሁ እንዴት ሴት በቃ ያላሰብኩት ነገር እኔ ለሱ አስቤ መጥቼ እሱ ያለውን ቦታ አስበሻል። በጣም ነበር ራሴን ያመመኝ። ራሴን ሳትኩኝ። ፖሊሶቹ ደግሞ ከፖሊሶች ጋር ተደዋወሉ ምናምን። እጅ ከፍንጅ ነው የተያዘችው። እንዴት ነው ልጆች አባት ጋር የተጠጋሹ ሲባል እኔ ፍርማለኝ 80 ሚስቱ ነኝ አለችው። አንቺ ሲባል እኔ 80 ሚስቱ ነኝ። እንዴት 80 ላይ 80 ይደረባል አሉ ፖሊሶቹ። ከዛ አንቺ ሌባ ነሽ ብሏት እሷን ያዟት። ከዛ በኋላ እኔ ራሴ መቆጣጠር አቃተኝ። ኧረ ወደ ራስሽ ተመለሺ ምናምን ነገር አሉኝ። በጣም በቃ እነሱ አረጋጉኝ። ከዛ በኋላ ወደ ራሴ ተመለስኩኝ። ይቅርታ ጠየቃቸው ፖሊሶቹ። ጠዋት ሲነጋ ሽማግሌ ተሰበሰበ። በሽማግሌ ፊት አነባ። ምን አለ ይቅርታ አደረኩለት ማለት ነው። ልጆችም ስላሉ እዛኛውም ህይወት ደግሞ ትቼ በልጅነቴ ስለመጣሁት ይሄንንም ደግሞ ልጆቹን መበተን አልፈለኩም። የቻልኩበት ምክንያቱ ዋናው ማለት ነው። ከዛ አሁን ደግሞ ሁለተኛ ጊዜ ሌላ ሴት እኔ ልጆቼን ይዞ የሚመገብበት ሆቴል ላይ መስተንግዶ የምትሰራ ሴት ጋር ማውራት ጀመረ ማለት ነው። ልጅቷን አውቃታለሁ፣ በኢሞ ምናምን ነገር ፎቶ አላት፣ አውቃታለሁ። የኔ ፍቅር ምናምን ነገር ቢንባለው ደግሞ ተጀመረ ድጋሜ ማለት ነው። ከዛ አስተናጋጅ የምትበሉበት ምግብ ቤት የምትሰራ አስተናጋጅ ጋር እሷም ታውቀኛለች። አዎ የሚገርምሽ ነገር ማለት ነው እግዚአብሔርን የቻልኩትን የምታውቂያቸው ሴቶች ደግሞ ማጣች። ኧረ እነሱ ሴቶችም በራሱ ልባቸው ጠፋ እንጂ እሱ ለዛች ለልጅ እናት ያልሆነችው ለነሱ እንዴት ትሆናቸዋለች? እኔ የገረመኝ የሴቶቹም ይገርመኛል በጣም ማለት ነው። እሱ ብቻ ሳይሆን ለዛ ነው የደበደባቻት ያቺን ሴት። ያቺ ሄደች በቃ ይቅርታ ተጠይቀው በዚች በቃ አለፈች። ደግሞ ሌላ ነች መስተንግዶ የምትሰራ ሌላ ነች። ከዚች ጋር ደግሞ ተጀመረ የኔ ፍቅር ምናምን ነገር የሚባሉ ነገሮች መጡ። አንዴም ልቤ ስለተሰበረ አላምነውም በጭራሹ። በቃ ለምን አይቼዋለሁ። ያን ደግሞ በአይኔ ስላየሁት በሰው ወሬ ስላልሆነ በቃ ልቤ እንትን ብለዋል። አላምነውም። እዛ እንዴት ነው የኔ ፍቅር እየተባባላችሁ የምትጻጻፉት ስለው አይ አይደለም ዝም ብላ እሷ ነች ያለችው ይለኛል። አንተስ ያልከው ስል ያለችው ላይ መልስ ሰጠሁት ይለኝና እንደዛ እየተደረገ ብቻ ተቀጠለ ህይወት ማለት ነው። እዛ የሆነ ቀን 20 ሺህ ብር ቤት ውስጥ 20 ሺህ ብር ነበረ ለቤት የተቀመጠው። እሱን ይዞ አጥቤው አውዬ የሚገርምሽ ነገር አሳጥቤው አናቱ ላይ በጆክ ውሃ ቀድቼ አሳጥቤው ቀብቼው በራሴ እጅ ሎሽን ቀባብቼ ምናምን ነገር ላኩኝ ማለት ነው። ለስራ ሄድኩ ስለኝ ማለት ነው። ለከልኪው የ20 ሺህ ብሩን ይዞ ሄዶ 10 ቀን የለም ስልኩ አይሰራ ምን አይሰራ። እዛ ለሱ ሌላ ጊዜ ሰክሮ በሚተኛበት ሰዓት ላይ ስልኮቹን ዝም ብዬ ጽፌ በወረቀት ያስኩት ስልኮች ነበሩና እነሱን መደወል ጀመርኩኝ። እሱ ሲጠፋ ሞቶ ይሁን እንደ ሰክሮ ወይ ከሰው ጋር ተደባድቦ የሆነ እስር ቤት ገብቶ ይሁን እንደ በሚል ዝም ብዬ መደወል ጀመርኩኝና አንድ ሰውዬ አነሳ። እንደዚህ የሆነ ልጅ ታውቀዋለህ? ከሱ ስልክ ላይ ወስጄ ነው የሚደውልልህ አልኩት።
ከዛ ምን አይነት ልጅ ነው አለኝ። ቁመቱ ነገርኩት፣ ውፍረቱ የራሱን በቃ ሁለመናው ነገርኩት ማለት። ከዛ እንዴ እሱ ልጅ እኮ ሀና ማርያም እኮ ያጎቴን ልጅ ሊያገባት እኮ ተስማምቶ እኮ እኔን በሽምግልና ተጠርቼ መጥቼ ነው የተዋወኩት አለኝ ማለት ነው። ስልኩን ንገረኝ፣ ስልኩን ነገርኩት። ከዛ እንደዛ ብሎ ስለኝ ደነገጥኩኝ የመጨረሻ ማለት ነው። ለካ እሷ ደውላ አብሮ ነው በ20 ሺህ ብር ይዞ አብሮ ነው የጠፉት ማለት ነው ለ10 ቀን 20 ሺህ ብር ለ10 ቀን። ከዛ መጨረሻ ላይ በቃ እኔ ምን አውቃለሁ ያኔ እንግዲህ ይሄ ጊዜ መቼ መሰለሽ 2014 2012 አካባቢ ማለት ነው 2012 ዓመት የዛሬ 6 ዓመት 6 ዓመት ማለት ነው። አዎ ትክክል። አሁን የ6 ዓመት ልጅ አለችኝ የመጨረሻ ልጅ የአራተኛ ልጅ ማለት ነው። ከዛ ያኔ ደግሞ እኔ እርጉዝ ነበርኩኝ በጣም በቃ የ5 ወር የ6 ወር ብቻ 9 ለምን 8 ወር እርጉዝ ነበርኩኝ። ከዛ ጥሎኝ የለም ማለት ነው። እኔ መውለጃ ሰዓት ደርሷል። እሱ ያቅ ነበረ 20 ሺህ ብር ይዞ ከውሽማው ጋር ሲጠፋ እንዴ ሊወልድ ደርሶ እንዴት ነው የማያውቀው? ሊወልድ ደርሼ እንዴት ነው የማያውቀው? ለኛ አላወቅንም ብዬ ነው። ታሪኩ ላይ ለኛ አልነገርሽንም። አራተኛ ማለት ነው። የለም አዎ። ከዛ እኔ ያው ማወራው ነገር ያጋጠመኝ ነገሮች ብዙ ስለሆነ ማወራው ነገር ሁሉ ላይ ይጠፋብኛል። የሚገርምሽ ነገር አብይ ያሳለፍኩት ፈተና ማለት ነው። ከዛ በኋላ መጨረሻ ላይ በቃ ተጋለጠ ማለት ነው። እኔ ለዛ ላጎቷ አይደለ ደውዬ የተናገርኩት። ከዛ እሱ ቀጥታ አጎትዮ ቀጥታ ባለጌ ነች ለከ እንደዚህ ብላ አስተዋውቀኝ ምናምን ነገር በሚል እሷ ጋር ደወለ። እሷ ጋር ሲደውሉ አዋሳ ሄዶ አብሮ ናቸው። እሱ አጎትዮ እሷን ሲሰድባት፣ ከዛ እሷ ደግሞ ለሱ ስትነግረው አቤት እኔ ጋር ደውሎ እንኳን ደስ አለሽ፣ ስለዚህ ምንም አልተፈጠረም ብለሽ የልጅቷ አጎት ጋር እንዲስማሙ አድርጋቸው፣ ልጅቷ አሁን ወዴት ነው የምትገባው አለ አፉን አውጥቶ ማለት ነው። እግዚአብሔርን እንደዛ ስለኝ የባሰ ሊወልድ ደርሻለሁ። አበርኩኝ ሚስቱን ካጎቷ ጋር እንድታስታርቂያት ነበር። አዎ ከዛ አበርኩኝ እኔ የባሰ በቃ እርጉዝ ነኝ ሊወልድ ደርሻለሁ። የባሰ አበርኩኝ፣ ቀወስኩኝ። በቃ የምሆነው ነገር አጣው። ቤተሰቦቼ ይሄን አያውቁም፣ አልነግራቸውም። ሲጀመር አንድ በሽተኛ እናት ነች ያለችኝ። እሷም ቢነግራት አስበሻል የባሰ ነው የምትጎዳው። አልነግራቸው ራሴ ያመጣው ጣጣ ራሴ ልቻል በሚል ማለት ነው አልነግራቸው። ከዛ የሱ ቤተሰቦች ግን ያውቃሉ፣ ሳሪስ ስለሆኑ ያውቃሉ። ነግራቸው ነበረ። እነሱም ያው ያኔ አሁን ነው የዞሩብኝ እንጂ ያኔ ትንሽ እየመጡ ቤት ውስጥ ያገዙኝ እስከምወልድ ድረስ ይጠቅሙኝ ነበር። ከዛ መጨረሻ ላይ ባለ ሀብቶች ነበሩ። ያው ነፃ ቤት ስለሆነ አንደኛ ፎቅና ምድር ላይ ነው ያለሁት። በቃ እንደ ሀብታም ኑሮ ነበረ ሲኖር የነበረው። የቤት ከራይም ስለሌለብኝ ይጠቅሙኝ ነበረ። እየመጡ ባለ ሀብቶቹ ይጠቅሙኝ ነበር። ይሄን ነገር በጣም እያለቀስኩኝ ስለማወራቸው ይጠቅሙኝ ነበረ፣ ያግዙኝ ነበረ ምናምን። ከዛ መጣ። በስንተኛው ቀን መጣሽ? በ10 ቀን 20 ሺህ ብሩ ሲያልቅ መጣ። ሲመጣ ቤት ቀጥታ አልገባም። ወደ ጓደኞቹ ሄዶ ወደ እኔ አስደወለ። እነዛ ጓደኞች አባብሎኝ ወደ ጓደኛው ቤት ወሰዱኝና እዛ ቦታ ልክ ሲያየኝ እግሬ ላይ ወደቀ። ምንድነው ቤት ከዚህ በኋላ መግባት አትችልም፣ ልብስህን ይዘህ ውጣ በቃ አልኩኝ። ለምን ጭንቅ ላይ ነኝ ያለሁት፣ ዋጋ ከፍዬበት ልጅቷን ለወልድ ገና 1 ወር ምናምን ቀርቶኛል። እሱ እንደዚህ አይነት ድርጊት ሲያደርግ ስለዚህ እኔ አልፈልግም ውጣልኝ አልኩት። አለቀሰ። ምን አለ? አሁንም ሰዎቹን ተሰበሰቡ። እንደገና የስንተኛው ጊዜ ይቅርታ አደረኩለት ማለት ነው። ይቅርታ አደረኩለትና መኖር ተቀጠለ። ሊወልድ ደግሞ 1 ሳምንት ደግሞ ቀርቶኝ የሚገርምሽ ነገር እንግዲህ ለጋንዲ ነው ሪፔር የተደረኩት። የልጅቷ አቀማመጥ ጥሩ አይደለም ተብሎ ወደ ጋንዲ ነው ሊወልድ ሪፔር የተደረገልኝ። እያወቀ ሊወልድ 1 ሳምንት ቀርቶኝ የለም ቤት ደግሞ መልሶ ድጋሚ የለም። ይሄድ አላውቅም። እዛ ህመሙ ለሚጥ ሲጀምረኝ ጎረቤት ነበረች የወሰደችኝ። የሱ ቤተሰቦች ጋር ተደወለ። እናትየው መጣች። እናትየውና ያቺ ጎረቤት አለች። ከሁለት ጋር ሆኜ ጋንዲ ወለድኩኝ ማለት ነው 4ኛ ልጅ። ከዛ እኔ ወልጄ ሌሊት ገብቼ 11 ሰዓት ገብቼ ሌሊት 6 ተኩል ነው የወለድኩት። እሱ ጠዋት
12 ሰዓት እንዳትነግሩት ሁላ ብያቸው ነበር። እንዳይመጣ ህይወቴ ላይ እንዳትነግሩት ብያቸው ነበር። እናት አይደለች ለሱ ደውላ ንግር አረገችው። 12 ሰዓት ላይ መኪና ይዞ መጣ ማለት ነው። እንኳን ደስ አለሽ ስል አዎ አሁንማ ሁለት ሆኛለሁ አልኩኝ። አሁንማ ሁለት ሆኛለሁ። ምንም ነገር ቢሆን ሁለት ስለሆንኩኝ ምንም ብትለኝ ምንም ብትሄድም ምንም ነገር እንትን አይለኝም። ከዚህ በኋላ ያለው ነገር ቆሟል አልኩት። ከዛ እንደምንም ደግሞ አሁን ቀስ ቀስ እያለ ያው ለልጆቹ ይኑሩ አባቴ ስለሚሉ ይኑሩ ብዬ ዝም አልኩኝ። እኔ ጋር አንገናኝ በቃ ይገባል ይወጣል፣ ይበላል፣ ይጠጣል። በቃ አንከባክባለሁ፣ ልብስ ታጥቦለት ይለብሳል ምናምን ነገር መኖር ተጀመረ። እግዚአብሔር ደግሞ በአመቱ ያደረገልኝ የሚገርምሽ ነገር ሽጉጥ ህገወጥ ሽጉጥ ገዝቶ ነበረ። እሱን ህገወጥ ሽጉጥ የሱ ጓደኞች ናቸው በጥቆማ የነገሩት። በሱ ሽጉጥ ምክንያት እቤት ፖሊሶቹ መጡ። መሳሪያ እሱ ደግሞ ቤት ያስቀመጠው ሽጉጥ እኔ አንስቼ ደብቄያለሁ። ለምን የሆነ ነገር በተፈጠረ ቁጥር ሊገልሽ ነው። አንድ ጥይት ላንቺ ይበቃል፣ አንድ ጥይት ለኔ ይበቃል ይለኛል። ስለዚህ እንደዛ ስለሚለኝ ያ ሽጉጡን አንስቼ ደበቅ። አንድ ጥይት ላንቺ ይበቃል፣ አንድ ጥይት ለኔ ይበቃል ማለት አንቺን ባንድ ጥይት ገድዬሽ ከዛ ራሴን ደግሞ ባንድ ጥይት እገላለሁ ነው የሚለኝ የነበረው ማለት ነው። ከዛ ያ ሽጉጥ አውቆ ነው ራሱን አይገልም እንደዚህ አይነት። ስለዚህ ሽጉጡን አንስቼ ደበኩኝ ማለት ነው። ከዛ እናትዮ ተጠራች፣ ሌላ ሽማግሌም አንድ ተጠራ። ንብረቴን ትስጠኝም ነው ምን ነገር አለ። አይ አልሰጥም አልኩት። የፈለገ ነገር ይምጣ አልሰጥም አልኩት። ካልሆነ ለህግ አሳልፌ እሰጥሃለሁ እንጂ አልሰጥም አልኩት። ይሄን የምትጠይቀኝ ከሆነ ለህግ አሳልፌ እሰጣለሁ እንዳትጠይቀኝ አልኩት። ከዛ እናትዮ ንብረቱ እኮ ነው ትሰጪዋለሽ አትሰጪውም አለች። እስኪ ይሄን ብቻ ንገሪኝ ስትለኝ አልሰጠውም አልኳት ማለት ነው። ከዛ ብድግ አለችና ከቤት ተነስታ ወደ ቤቷ ሄደች። ከዛ እሱም ከዚህ በኋላ አልጠይቅሽም በሚል ተወ። ከዛ ከስንተኛው ጊዜ ፖሊሶቹ ቀጥ ብሎ እኔ ማታ ትምህርት ማር ነበር። የሚገርምሽ ነገር እንደዛ እንኳን ወልጂ ሁላ ማታ ትምህርት ማር ነበር። የሚገርምሽ ነገር ወደ 11ኛ ክላስ ማለት ነው። ከዛ ከማታ ትምህርት መጥቼ እቤት ገብቼ ከዛ እሱ ሶፋ ላይ ተኝቶ ነበረ። ከ3 ሰዓት በኋላ 3 ሰዓት ነው የገባሁት። 3 ሰዓት ከተኩል አካባቢ በር ይንኳኳል ማለት ማን ነው አልኩት። እኔ ነኝ አለ። ማን አንተ? ባሪያውን ፈልጌ ነው፣ ባሪያው ነው የሚሉት ማለት ነው። ከዛም ባሪያውን ፈልጌ ነበረ እኔ እከሌ ነኝ አለኝ። ከዛም በሩን ክፍት ሳረገው እኔ ማቀው ስብል ፖሊስ ነው መጣ። ከዛ ይዞት ወጣ ወደ ውጪ ማለት ነው። ይዞት ወጣና ከዛ አንቺ ወደ ውስጥ ግቢ አለኝ ማለት ነው። ከዛ ገባሁት። እኔ አወራው ምን አለው። እኔ ሽጉጡን በጭራሽ ረስቼዋለሁ፣ የደበኩበት ቦታው ላይ ረስቼዋለሁ። ከዛ ገባና እቃውን ስጪኝ አለኝ። የምን እቃ አልኩት። እቃውን ስጪኝ። የምን እቃ ነው ላይ አላውቅም አልኩት። ሽጉጡን አለኝ። ከዛ በጣም ደነገጥኩኝ፣ የደበኩበት ቦታው ላይ ረስቼዋለሁ። ከዛን አንስቼ ያ ሽጉጥ ሰጠሁት። ከዛ እሱን ይዞት ወጡ ማለት ነው። በቃ ፖሊስ ጣቢያ አንድ አውርቶን ይመጣል ግቢ ምናምን ነገር አለኝ ፖሊሱ። ልክ እኔ ቤት ስገባ ወደ ውጪ ወጥቼ ሀቢባ ሳያቸው ስንት እንደሆኑ ታውቂያለሽ? መከለከያ የመጡት ፌደራሎች 24 እኔ ሲቆጥራቸው 24 ለአንድ ሰው። እግዚአብሔር የታወቀ ሰው ነው ሰፈር ላይ በቃ ማንም ደረቱን ነፍቶ ስለሚሄድ ማንም ይፈራዋል። ከእግዚአብሔር በታች እኔ ብቻ ነኝ ማልሰማው እኔ ብቻ ነኝ። ከዛ ይዞት ሄዱ። በዛው ማፊያ ቦስ ነው እንደሱ። የአዲስ አበባ ልጅ አይደል? አንተ እሺ 24 ፖሊስ መጣ ለአንድ ጎረምሳ። ፌደራል ለዞን ፌደራሎች ማለት ነው። እግዚአብሔርን በቃ የያዙት መኪና እነሱ ራሱ ከየት እንደወጡ ሳይት ውስጥ ስለሆነ ማህበር ቤቶች የባለሀብት ቤቶች ስለሆኑ በቃ የት እንደተደበቁ እሱን ሲያገኙት ሲይዙት ማለት ነው። በቃ ከሳይት ውስጥ ነው ሁላ በቃ እንደ እንትን ነው የተበተኑት የተሰበሰቡት። እዛ ይዞት ሄዱ። ፖሊስ ጣቢያ 3 ቀን ምናምን ነገር ቆየ። ከ15 ቀን ምናምን ነገር የሚገርምሽ ነገር ለአውዬ ሄጄ ተናግሬ ነበር፣ አልቅሼ ነበር። የተፈረደው በአውዬ ዕለት 1 አመት አንድ አመትና 1000 ብር ተፈረደ ማለት ነው። በአቡ ዕለት በ5
ተፈረደ። ተፈረደበት። ሸዋሮቢት ነው የታሰረው። ሽጉጥ ህገ ወጥ ሽጉጥ ተብሎ ማለት ነው። ህገ ወጥ ሽጉጥ በመያዙ በመያዙ ተፈረደበት። ወደ ሸዋሮቢት ታሰረ። 1000 ብር አመት 1000 ብር ማለት ነው። ከዛ 1000 ብር ወስጄ ያስገባሁት። እንደውም ያስቀነስኩት እኔ ነኝ። የልጆቼ አባት ከየት አምጥቼ ነው ማሳድገው የቤት እመቤት ነኝ ብዬ ከቀበሌ ወረቀት አጽፌ አስገብቼ ማለት ነው። ለዛውም የተቀነሰለት ፍርድ ቤት ማለት ነው። ዳኛው ስትፈርድ የተቀነሰለት የልጆች አባት ተብሎ ማለት ነው። እንዴ የኔ ጸሎት ነው ያሳሰበው። እንደገና አንቺ እኔ ጸልዬ ነው ደግሞ አልቅሼ ነበር አይደለም። ከዛ በኋላ ነው የሚገባሽ አብዬ ማለት እኔ አልቅሼ የተናገርኩበት እሱ በአቦለት ሲፈረድ ነው። እኔ ወደ ኋላ ሳስበው አልቅሼ ነበረ የምር ምርር ብዬ ማለት ነው። ይሄን ሁላ ልጆችን ይዤ እሱ ተው የሚለው አልተውም በሚለው ማለት ነው። ገባኝ ተቋርጠሻል ቃል ኪዳንዬ ተቋርጠሻል። ስለዚህ ያው በዛው ታሰረ። አመት ተፈሰነ። አብያውን መጥቻለሁ። አሁን መጥተሻል። ከዛ 1 አመት ታስሮ እንግዲህ የ1 አመት ውስጥ ማለት ነው ራሴ እሱ የሚጠብቀውን ስራዎቹን ራሴ ነኝ የሚጠብቀው። ጠዋት ልጆቼን ትምህርት ቤት ሸኛለሁ፣ ማታ ራሴ ትምህርት ቤት ሄዳለሁ፣ ከትምህርት ቤት መልስ እመጣለሁ፣ እንጀራ ምናምን ጋግሬ ከ5 ሰዓት በኋላ ደግሞ ወደ ጥበቃ እወጣለሁ ማለት ነው። እየጠበኩኝ የሱን ስራ አንቺ ተቀጠርሽ? በቃ ራሴ እሰራለሁ። በቃ ለምን እዚህ ጋር ማንም ያግዝ ሰው በሌለበት ሰዓት ላይ ራሴ ነኝ በቃ የሚጠብቀው። ባለሀብቶቹን ደግሞ ስላዘነልኝ አንቺ ጥበቃ ልጆቹን አስተኛቸዋለሁ። እሺ ልጆች ያውልሽ ጎን ላይ ነው ባለሀብት ቤት ስለሆነ ፎቆች ስለሆኑ ማለት ነው። ጎን ላይ ባዶ ፎቅ አለ። ባዶ ፎቅ ላይ አንጥፌ እዛ ቁጭ እላለሁ ለባብሼ ምናምን። ከዛ አንድ ቀን እሱ ጋር ሄጄ ነበር ሻወር ቤት እሱ ጋር ሄጄ እሱን ጠይቄ ተመልሼ ከድካም የተነሳ 6 ሰዓት የተኛሁት 7 ሰዓት 1 ሰዓት ውስጥ ተኝቼ እቃው ተሰረቀ ማለት ነው ከሳይት የ25,000 ብር እቃ ብረቶቹን ተሰረኩኝ ማለት ነው። ከዛ በማግስቱ ሰራተኛ ወደ ስራ ሲገቡ እቃው ተሰርቋል። ከዛም ባለሀብቱ መጥቶ የኔ ስም በነገራችን ላይ ይሄ ቃል ኪዳን ብዬ ሰብ ያደረኩት የልጄ ስም ነው። አካውንት የከፈትኩት የኔ መሰረት ይባላለሁ። መሰረት ማለት የሁለት ስም ነው። የቤት ስሜ መሰረት ይባላለሁ። የማንኛው መታወቂያ ስሜ መሰለች ይባላለሁ ማለት ነው። ከዛ መሲ አለኝ ሰውየው መሲ አለኝና እንዴ እቃው እኮ የለም አለ። እቃው እኮ የለም ስለኝ ምን እቃ አልኩት። እኔ እየጠበኩት 1 ሰዓት ብቻ በድካሜ በተኛውበት ሰዓት ነው የተሰረኩት እና የምን እቃ አልኩት። ከዛ እንደዚህ እኮ የለም ይሄው እቃው ጎሏል ምናምን ነገር አለኝ ማለት። ከዛ እዛው ነው እምባዬን ያነባሁት በቃ ያለቀስኩት ያበድኩት። ከዛ አይ በቃ በየወሩ ከሚከፍልሽ ላይ እቆርጥብሻለሁ ችግር የለውም በቃ አታልቅሺ። አሁን ደግሞ ሁለተኛ የሚገባ ሰራተኛ ማለት ሌባ በደንብ ጠብቂው አለኝና ምረት አደረገልኝ። ከዛ እየጠበኩኝ ቀጠልኩ። በ3ኛው ቀን እነዛ ሌቦቹ ደግሞ 8 ሆኖ መጡ። ያስኳቸው ማለት ነው። እንዴት ያስሻቸው? ድጋሚ ሊሰርቁኝ ማለት ነው። አዎ ድጋሚ ሊሰርቁኝ መጡ። ያስኳቸው። ከዛ ግማሾቹ ያው ተደዋውዬ ሰፈር ላይ ብዬ ጮሄ ምናምን ነገር 1-2 ልጅ ተያዙ። ያው ፖሊስ ጣቢያ ወደዛ ወደዚህ ሆኑና ያው ተፈቶ ይለቀቁ ምን ይሁኑ አላቅም፣ ግን በዛው ገብቶ ነበሩ ቀራ ማለት ነው። እና ጎበዝ በቃ እንደዚህ ሆነሽ ነው መጠበቅ ያለብሽ በሚለው ያ ባለሀብቱም ታወ ያ ብርም አልቆረጠም። ህይወት ተቀጠለች። እስር ቤት ተፈቶ መጣ። በአመቱ መጣ። አሁን ያ ደግሞ ሀሺሹም ስለማያገኝ እዛ እስር ቤት በጣም ቆንጆ እስር ቤት ነበረ። ተቀጦ ተፈታ። ተማረ ምናምን ነገር ብዙ ነገር ተምሬያለሁ። ለልጆቼ መሆን ያለብኝ ነገር ሁሉ ከዚህ በኋላ ሆናለሁ። ግን ብዙ ነገር አምልጦኛል። እንዳንቺ ቢሆን ኖሮ እስካሁን የት ደርሰን ነበረ በሚል ምናምን ነገር ተስተካክሎ መኖር ተጀመረ። ከዛ በኋላ እየኖርኩኝ እኔ ደግሞ ምን ሐሳብ አመጣሁለት እኔ አድኩት ያዘው በቀን 5,000 ከዛ በላይ ነው የሚያገኘው። የሚገርምሽ ነገር 5,000 ብር
6000 ብርም ካገኘ በቃ ሆቴል ላይ ጨርሷት ይገባል እንጂ ይዞ አይገባም። ይሄን ስላየሁት በቃ አንተ አሁን ተስተካከለ ነው የምትኖረውና ልጆችን ይዘህ ተቀመጥ። እኔም አረብ ሀገር ሄጄ ሰርቼ እመጣለሁ። ስለዚህ አሁን ቤቱ ከራይ አይከፈለበትም። አንተም ብዙ ነገር የሚያጨንቅ ነገር የለም። ቢያንስ ያንተ ነገሮች ሁሉ ቤት የሚችል ከሆነ እኔ ሰርቼ ደግሞ የሆነ ነገር ራሴ ከፍቼ መስራት እፈልጋለሁ በሚል ሐሳብ ተግባባን ማለት ነው። አባበልኩትና እሺ አለ። ተስማማንና ከዛን ተነስቼ ፕሮሴስ ጀምሬ አላልቅም አላው በቃ ልምድ የሌለ ሰው አንፈልግም በሚል በጣም ቆየ ማለት ነው። ከዛ ተጨናነኩኝና የሆነ ደላላ ሳገኝ በውስጥ መንገድ ትሄጃለሽ አለኝ። አዎ ሄዳለሁ፣ እግዚአብሔር ነው የሚጠብቀኝ። መሞትማ ዛሬም ከሆነ የማይቀር ነገር ስለሆነ ስለዚህ እግዚአብሔር ነው የሚጠብቀኝ እሄዳለሁ አልኩት። ከዛ በኬንያ ተነስቼ በኬንያ በናይሮቢ አርጎ ሄድኩኝ። ኢራቅ የሚባል አገር ማለት ነው። ኢራቅ የሚባል አገር ሄድኩኝና እዛ ስራ ኢራቅ ነበርኩኝ። ከዛ እዛ እየሰራው በሄድኩት በስምንት ወሬ የመጀመሪያ ልጄ መደፈሬን ሰማሁ ማለት ነው። ማን ደፈራት? ራሱ አቡዬ። ወይኔ ጉዴ! ስንት አመቷ ነበር? አው ያኔ 13 አመቷ ነበረ። 13 አመቷ ነበረ። አደራ ሰጥቼው ነው የሄድኩት። እግዚአብሔር ከልጆች እንዳትለያት እንዳይሰማት። እኔ ቆሎ ሸጬ እኮ ያሳደግኳት ልጅ ነች ብዬ አደራ ሰጥቼው ነው የሄድኩት። አደራዬን በላ ማለት ነው። አደራዬን በላ። ወንድሜ ነበረ ያኔ 18 አመት ይሆናል። ወንድሜ ነበር። እሱንም አስቀምጬ ተማምኜ እሱም አለ ብዬ ነው የሄድኩት። ግን እሱ ሰክሮ ጠጥቶ ሲገባ ግን የወንድሜን ግን ሳይት ውስጥ መጠበቅ ላከው ማለት ነው። እሱን ለመድፈር ሲፈልግ እሱን ወደ ሳይት ላከው ማለት ነው። ከዛ 3ኛ ፎቅ ላይ የሚኖር ስለነበረ እዛ እሱ ወደ ግራውንድ ወርዶ እኔ አናት ላይ ስላለው ማንም ሰው የሚሰማ ሰው የለም። ይሄን ሰማው፣ ይሄን መርዶ ሰማው። ቪዲዮ ለማውራት ሲደውልላቸው አወራቸዋለሁ። ልጆችን በቃ በትክክል ነው ማወራቸው። ወንድሜንም አወራለሁ። ግን ሲያደርገኝ የነበረው አንዳንድ ርፎን ጆሮቸው ላይ ያረጋል። አቡ አንዳንድ ርፎን ያረጋል። እቺ ልጅ መናገር አልቻለችም ማለት ነው። ለኔ መናገር አልቻለችም። ከዛ ልጅ አሮግት ነው የምትመስለው። ከዛ ምን ሆነሽ ነው ሲባል አሞኝ ነው ትለኛለች። ጉንፋን ይዞኝ እኮ ነው ትለኛለች። ለምን አንድ ርፎን እሱ ደቅኖ አንድ ርፎን እሷ ስለምትደቅን መናገር